የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ። የጽናት ድራማን 183 ይዤላችሁ ከች ብያለሁ። ሁላችሁም ታዲያ ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ የኔ ቤተሰቦች ማለት ነው። እንግዲህ ኪራ ጽናትን ከመምጣቷ በፊት እንግዲህ ጽናት ጋር ሊጋቡ ስለሆነ ሰራተኛ አምጥቶላታል ማለት ነው። ደለላውም እንግዲህ ልጅም ድስትም የላቸውም፣ ሁለት ባለትዳር ናቸው እያለ እየነገራት ነው። ከዛም ኪራ መጣ ማለት ነው። እንኳን ደህና መጣህ፣ ቅድም ባልኩ መሰረት እችት ልጅቷ ግን ጊዜን ስለበላሁብህ በጣም ይቅርታ ሲለው አሁንም እቸኩላለሁ ንገረኝና ልሄድ፣ ምን ትችላለች አትልም ሲለው ሁሉንም እችላለሁ አለች። እሺ ወደ ቤት ሄደን እናየዋለን፣ ምንም ችግር የለም እዚህ። እንደዛ ከሆነ ክፍያው ብዙ አይደለም። እሺ አካውንትህን ስም ንገረኝ እልክልሃለሁ አለው። ከዛም ብሩን ተላላኩና ተነስተው ወደ ቤት ሲሄዱ ከዛም ሊና ጋር ወሰዳትና ሊና ብሎ ተጣርቶ ኪራ ከዛ ሊናም ትመጣለች። አቤት ኪራዬ ብላ ሰራተኛ ያልኩሽ ልጅ ናት በደንብ አሳያት አላት። ሰራተኛ? የምን ሰራተኛ? ስታያት የምን ትመስልሻለች? እሺ በቃ አሳያታለሁ። እሺ ቤቱን በደንብ አሳያት። እኔ ምልሽ ብርቅ መታለች? አዎ መታለች። በቃሽ በደንብ ያሳያት ቤቱን ብሎ ኪራም ተነስቶ ሄደ። እሺ ግን ለመሆኑ ወይኔ ኒና በቃ እንጀራ ገመድ ተበጠሰ ማለት ነው። ሰራተኛ ከመጣማ እኔ ምን እዚህ አደርጋለሁ? ካልሰራው ማን ያስቀምጠኛል? ሰራተኛማ ከመጣ እያለኝ ነው። እውነት ነው። ኪራም እንግዲህ እኔ ማንንም አልፈልግም፣ ሊናንም ብርቄንም ስፒድንም ማንንም አልፈልግም ከቤት በቃ ሚስቴና እኔ ሰራተኛዋ ብቻ ናት የምንኖረው ብሎ ተናግሯል። እና እሷም እንግዲህ ሰራተኛ ከመጣማ እኔም በጉልበቴን እየሰራው ነበር እስከዛሬ የሚያኖሩኝ፣ ሰራተኛ ከመጣማ የእንጀራ ገመድ የተበጠሰ ብላ ሀሳብ ይዟታን ብርቄን ይዛ መጣውን ሁለቱ ነዋል አኖሩኝም በቃ አለችና ከዛ ግን ስምሽ ማን ነው አለቻት። ትንሿ ብለሽ ጥሪኝ። ትንሿ? እሺ በቃ ነይ እንግባና እንዳሳይሽ አለቻት። እሷም እሺ ብላ ከዛም ልታሳያት መንገዱን ቀጠሉ ማለት ነው። ከዛም በዚህ ነው ምናምን ብላ ሄዳ አሳየቻት ማለት ነው። እንግዲህ ኪራ ጋር ሊጋቡ ነው። ሰራተኛም ሳትመጣ አዘጋጅቶ ጠበቃት ኪራ ማለት ነው። ከዛ ሰኒም እንግዲህ ከታገተችበት ስፒድ የሚባል ሰይጣን ማለት ነው ጭራሽ ወደ ሌላ ቦታ ሊወስዳት ነው ከጆከር ለይቶ ማለት ነው። ጆከርን ሂድ ወደ ጓደኞቻችን ጋር እኔ እሷንም ወስድበት ቦታ አውቃለሁ፣ ማትናገር ከሆነ አስገድላታለሁ ብሎ ከዛ እየጎተተ ሲወስድ ከዛ ጆከር ሁሉንም ነገር ያይና ጓደኞቹ ጋር መሄድ አይቀርና እንግዲህ ስፒድን ከኋላው መጥቶ ማለት ነው። ትሰሚኛለሽ? አርፈሽ ቀጥ በሽ ማትሄጂ ከሆነ ዛሬ ህይወትሽ ፍጻሜ ነው የሚሆንልሽ ብሎ እንግዲህ ስፒድንም ይወደዋን ጓደኛው ነው ሁሉ ነገር ያደረገለት ነው። ግን አሁን ደህና በቃ ና እንሂድ። ከዛ ሊያመልጡ ሲሉ አደራ እንዳትናገሪ ብሎ ስፒድም ማነው ጆከርም ከሰኒ ጋር መሮጥ ጀመረ። ስፒድም ማን እንደመታው አላወቀም ማለት ነው። ከዛም እንግዲህ እሷ ትምታው ሌላ ሰው ይምታው ያወቀው ነገር የለም። እየሮጡ እያለ ግን እንደገና ጆከር የጓደኛዬ ነገር ዙሬ ማየት እፈልጋለሁ፣ ምን ሆኖ እንደሆነ እኔ አልቻልኩም። ስፒድን ላይ ልመለስ ነው፣ ተጎድቶ ከሆነ የጎዳውት እየመሰለኝ ነው። እሺ ነቅቶ ቢሆንስ? እኔ አላቅም። በቃ እኔ ሳላስበው የተፈጠረ ነገር ነው። በቃ ወስነህ አድርገህልህ እንዴ? በቃ እስኪ እንሮጥ ድረስ እኮ ምንም አይነት እንቅስቃሴ አላደረገም። ስለዚህ ሄጄ አየዋለሁ። እንዴ ጓደኞች እኮ እየተከተሉን ነበረ፣ ያዕቁብህን አትመለስም አለችው። ተጥየው አልሄድም። አንተ ለራስህ አታስብም እንዴ? ሰኒ በቃ ነፃነትሽን ነበር የፈለግሽው፣ ይኸው በቃ ሂጂ። እኔ ግን ትቼው መሄድ አልፈልግም አላት። ያማን እንዴ ግን አሁን ይኸው ሄድ፣ ከዛ ምንድን ነው የሚፈጠረው? አላቅም። በቃ ወይ በአጋጣሚ ነው የመጣሁት እላቸዋለሁ። ቆይ አሁን ሂጂ፣ ቀልድን ምን ይመስላል? እሺ ምን ላድርግ? በቃ ና እንሂድ። ወዴት ነው የምንሄደው? እኔ ቤት እንሂድ። ከዛም ሲነጋ ነገ ተረጋግተን እናስብበታለን አለችውና እንደገና ይዛው ሄደች። እሱም እንደገና ወደኋላ ቅር እያለው ያው ስፒድም መጎዳት እንዲጎዳ አይፈልግም። እዚህ ጋር ልጅቷም እንድትጎዳ አይፈልግም። በጣም ምርጥ ሰው ነው ጆከር ማለት ነው።
ከዛም እየሮጡ የበራቸውን ሲያንኳኩ ሰኒዬ ግን ቃልሽን ታከብሪያለሽ አይደል? እሱን እንግባና እንነጋገራለን። ስፒድን እንዳታሳስሪው አላት። ምንም ችግር የለም እሺ ብላ በሩን ስደበድበው የማነው የሰኒት ማነው ብላ ስትወጣ ከዛም ስታንኳኳ ማነው ስትል እኔ ነኝ እህቴ ብላ ከዛ ራኬብን በደስታ ሰኒ ብላ በደስታ በር ከፍታ ደህና ነሽ ወይ እህቴ እንዴት ነሽ አለሽ ወይ በህይወት ብላት አሁን እዚህ እንግባ ተባብለው ወደ ውስጥ ገቡ። የት ነበርሽ ብለው ስትጠይቃት እህቷ አንቺን ለመፈለግ እኮ በጣም ተንከራተትኩኝ አለቻት። በቃ አሁን መጥቼልሻለሁ። እኔ ራሱ መልመለስ መስሎ ጨንቆኝ ነበር። በቃ ትጨነቂብኝ ተመልሽ አይደል? ግን እሱ ማን ነው? እሱ ያዳነ ልጅ ነው። ምን ብላ ባለውለታዬ ነህ ብላ ምን እንደምከፍለው አላውቅም። በጣም የማመሰግነው ብላ ሰመችው። ከዛም እሺ በቃ አሁን ደክሞኛል፣ የሚበላ ነገር አለ እንዴ? ባይኖር እሰራለሁ እንጂ አንቺ መጣሽልኝ አይደል አለችና ከዛ እሷም ገብቼ ሻወር ለሱም እኔም ሻወር ልውሰድ ስትል ለሱም የኛውን ሻወር አሳየው አለቻት። ከዛ ጆከር ምስኪን እየትክዝ ብሎ ጓደኛዬን ካድኩት እያለ በጣም ውስጡ ተሰምቶታል ማለት ነው። ከዛ ሰኒም ደግሞ ጆከር አለችው አለ። አቤት እና ተነስ ሻወር ልውሰድ አለችው። አይ እኔ አሁን አያስፈልገኝም። ምን እያልክ ነው? ተነስ እንጂ ታጠብ፣ ግቡና ተጣጠቡ፣ ድንጋጤውም ይለቃችኋል። እኔ እስከዛራ ልስራላችሁ። እሺ በቃ እኔ የምትለብሽ ልብስ ላዘጋጅልሽ አለቻት። ከዛ ከሄድሽ በኋላ ቆይ አንተ ምን ሆነህ? የምርሽን ነው ይሄ ጥያቄ የምትጠይቂው? ጓደኞቼ የተከተሉት አልነበር እንደው በቃ ወርቅ ያገኙታል አለችው። ጆከር ግን በጣም ተጨንቋል፣ በጣም ማስቧል። በቃ ሰኒን ማዳን ፈልጓን፣ ግን ጓደኛውን መክዳቱ ደግሞ በጣም እያስጨነቀው ነው። ከዛም ሰኒ ደግሞ በቃ አሁን ተነስ ታጠብ፣ እህድና ሻወር ወሰድ ብለው እሱም ሻወር ሊወስድ ገባ ማለት ነው። እንግዲህ ጆከር በጣም ጥሩ ስራ አድርጓል። ከዛ ምሮ ደግሞ እንቅልፏን ተኝታ ስልኩንም አላየችውም። ማን እንደደወለ ዝም ብላ አነሳችና ከዛ ሄሎ ስትል እንዴት አደርሽ ምሮ እንዴ ሰኒ ማለት ጀመረ። እንዴ ስልኩን ሳታይ ነው እንዴ ያነሳሽው አለቻት። ከእንቅልፌ አሁን ገና እየተነሳው ነበር፣ አላየሁትም ነበረ፣ ቀሰቀስኩሽ አይደል? እሱን ተይውና አንቺ የት ነሽ አለቻት። ቤት ነኝ አለች። እኔ አላምንሽም አለች። እውነቴን ነው ቤት ነኝ አለች። ሰኒዬ ግን እውነትሽን ነው አንቺ ነሽ እንዴ? አላመንሽኝም እንዴ? አዎ ድምፄ እኮ ሰኒ ነኝ። መቼም ድምፄ ጠፍቶብሽ አይደለም አይደል አለቻት። እንዴት ይጠፋብኛል ሰኒዬ? እና መጥቻለሁ። እሺ ያረን የራሴ ቤት መጣሁልሽ። እሺ እጠብቅሻለሁ አለቻት። እሺ ያለችና እንግዲህ ሰኒና ምሮ እንዲሁም ጽናት በጣም ነው የሚዋደዱት ማለት ነው። ከዛ ምሮ ተመስገን አምላኬ ለቤቷ ያበቃህ ብላ ስትደሰት እና አሁን መጣ። እስቲ በጧት ከማን ጋር መታወሪ እስኪ ገምት። እኔ እንጃ ብቻ ማን ይሆን አንቺን ደስተኛ ታደርገልኝ በቂ ነው አለን። አሁን ሰኒ አለች። ሰኒ? አዎ ሰኒ ናት። ሰኒ የት ናት? ምን ሆና ነው? ወደ ቤቷ ተመልሳለች። በጣም ደስ ብሎኛል። እስኪ ና አቀፈኝ አለችው። ከዛ ግን ቆይ ደህና ነች አይደል? እኔ እንጃ ድምጿን ስሰማው ደህና ነች። በቃ አሁን እንሂድ። ቆይ የሰራሁት ቁርስ ስንመለስ ምሳ እናደርገዋለና ብላ ከዛም እሺ እኔ ልታጠብ አንተ ቀሚስ አውጣልኝ አለችው። እንግዲህ ቀሚስ ሊያወጣ ነው አሁን ለምሮ ማለት ነው። ከዛም ቅዱስ ደግሞ ሰኮም እያለ በፌስታል ዕቃ ይዞ ብርቱካን ሌሙን አላቅም እሱን ይዞ እንግዲህ ሲሄድ በዚህ ምን ትሰሪያለሽ ብሎ የድሮ ፍቅረኛውን አገኝቶ ከዛም እኔማ ሰፈሬ ነው እንዴ የኔም እኮ እዚህ ቅያሱ ጋር ተከራይቼ እኮ ነው የገባሁት አለች። ምን እዚህ ሰፈር? አዎ እንዴት አይነት መገጣጠም! ይሄማ መገጣጠም አይደለም ማገጣጠም ነው እንጂ የተከታተልሽ ነው እንዴ? እንዴ እኔ እኮ ሆን ብዬ ያደረግኩት ነገር የለም። ሁሉም ነገር የፈጣሪ ስራ ነው። የፈጣሪ ስራ አይደል? ቅዱስ እውነት እዚህ ሰፈር እንደምትኖር እንኳ አላውቅም። አንቺ በእኔ ስም አትማይ። ምኑ ችግር አለው? በቃ ሰላም ነኝ። ሰላሜን አትንሽውኝ። ያኔ እኮ ልጆች ነበርን። አሁን እኮ እድሜ ጨምረናል፣ በስለናል፣ አውቀናል።
አትሳሳች። እድሜ መቁጠር አዋቂ አያደርግም። ቆይ ግን ቁጭ ብለን ለምን ተረጋግተን አናወራም? እኔ ከአንቺ ጋር ቁጭ ብዬ ቁሜ የማወራው ነገር የለም ጨርሻለሁ አላት። ምን እያልክ ነው አለች። በቃ እንደሰማሽው ነው። ምንም ነገር ማውራት አልፈልግም። ጠልተኸኛን እንዴ ስትል በቃ ሰላም ደህና ዋይ፣ ቀናችንን አታበላሹ። የኔ ቀን ግን አንተን በማየት አይበላሽም። በቃ ደህና ዋይ ብሎ አትቷት ሄደ። ከዛ እንዴ ቅዱሴ በጣም ተቀይሯል። በፊት ከማውቀው እንኳን በጣም ተለውጦብኛል ብላ እሷም እንግዲህ መንገዷን ቀጠለች። ቅዱሴም ትቷት ሄደ። ከዛም እንግዲህ ቅዱሴም ወደ ቤት ሲመጣ ናቲ ጋድሜው ማለት ነው ተጋድሟን ማለት ነው። እንቅልፉን እያለ ነው መቼም እንቅልፋም ነው ናቲ። ከዛ ደግሞ ሰኒ አንተ ጆከር ንቃ እንጂ ረፈደ። ምንድነው ተኝተህ ቀረህ አለችው። የት ነን ያለ ነው አለ። ጭራሽ የት እንዳለ መረስተ ነው እኛ ቤት ነና። ከዛ ለካ እዚህ ነኝ ያለሁት አለ። ይኸውልህ አሁን በቃ እህቴ ጥያቄ ሳታበዛ ሰዎችም ሳይመጡ ከዚህ ሂድ አለች። ወዴት ነው የሚሄደው አለ። ወደ ምትፈልገው ነዋ። ያምሻል እንዴ አንቺ? ወዴት ነው የሚሄደው? ቆይ እንደዛ አድርጌ ወዴት ነው የሚሄደው አለ። አንተ እንዳደረግከው እንዴት ያውቃሉ? እነ ቸንቡይ ጋር ሄድኩም እና የት ሄደ ብሎ መጠርጠራቸው አይቀርም። እና እሺ ምን ልታደርግ ነው? አጣርቼ ሄዳለሁ አለ። እሺ በቃ የምታጣራውን አጣራና ሄዳለችው። ግን ሰኒ ምንም ቢሆን አደራ አሳልፈሽ እንዳትሰጪው፣ እሱን አታስብ። ይኸውልሽ ስለ ስፒድ ለማንም ትንፍሽ እንዳትይ፣ ግዴታ እስካልሆነብኝ ድረስ ምንም አልልም ማለት ነው። ቆይ ምን ማለትሽ ነው? እኔ ብቀጣ እኮ አንቺን አምኜሽ ነው። ግን እኔ እሱን አምኖ ሊቀጣ አልፈልግም። ቢቀጣ እኮ የሚቀጣው አንተን ስላመነ ሳይሆን መጥፎ ስራ ስለሰራ ነው። አንቺ ልጅ በአንድ ጀመር አትለዋወጭ። እዛ ጭንቅ ውስጥ ሆነሽ የነበርሽበት ሰዓት ላይ ያልሽኝን እንዳትረሺ እሺ? በቃ ሀረሰውም አለችው። ሰኔ እኔ ምን እንደሆንኩኝ አላውቅም፣ ምን እንደገፈፈኝ ባላውቅም ስህተት ሰርቻለሁ። ግን እኔም ማዳንህ ነው ስህተቱ አለችው። አዎ አብሮ አደጌን ወንድሜን እኮ ነው የከዳሁት። እና ቆይ እኔስ ምን ሆን ነበረ? ቆይ እስኪ አስበው አለችው። አንቺም እኮ ልክ ነው፣ ግን የውስጤ ምን አይነት ስሜት እንደተሰማኝ ብታውቂ እንደዚህ ባላለሽ ነበር። በጣም ተጨንቄያለሁ። እሺ በቃ አሁን ለመጨቃጨቁን ተርስበታለን፣ ተነሳ አለችው። እሺ በቃ ፊቴ ልታጠብ ብሎ እንግዲህ ጆከር በጣም መልካም ሰው ነው። በጣም ተጨንቋል። አብሮ አደጌንና ጓደኛዬን ከዳሁት ብሎ በጣም እያሰበ ነው። ለሰኒ ብሎን ጓደኛውን ለስህተት ሰራው አለ። ቆይ እስኪ አሁን ምን እንደሚፈጠር እናያለን አለች። ከዛ እንግዲህ አቶ ተሰማ ደግሞ ብርቅዬ ደውላለት እንዲሁ ፍንክንክንክንክንክ አለ እና ብርቅዬ እንዲሁ ደህና ነሽ አይደለም? እንዴት ነሽ አላት። ከዛ እሷ ደግሞ ደህና ነህ ተሰምዬ አለች። ቆይ ግን ብትሄጂስ እንደው ልሄድ ነው አትይኝም ነበር ብዬ ነበር እኮ አለችው። ከዛ እኔ እንደዚህ መወሰድሽ መቻወኩኝ እንዴ? ራሴን ለማዳን ሌላ አማራጭ አልነበረኝም። ለዛ ነው እንዲያው ምንም ይሁን ግን ልክ አላደረግሽም። ተስዬ ምን ላድርግ ብለህ ነው? እኔም እኮ እንደው ድንገት ሆኖብኝ ነው አለች። ከዛ እና እኔ እኮ አንቺን ፍለጋ ያልገባው ጉድጓድ የለም። ይኸው መጨነቅን አውቄ አይደለም እንዴ ድምፄን የማሰማ አለችው። እሱማ አሁንማ ተረጋጋው ብያለሁ። ከዛም እንግዲህ ተሰማ ደግሞ በቃ እኔ ካርድ ሞልቼ እደውልልሻለሁ እንዳጠፊ፣ አንቺም ደውይልኝ እኔም እደውልልሻለሁ ሲል፣ ከዛ እሷ ደግሞ ኧረ እኔ አይደለም ስልኩ አለችው። እኔ እደውልልሃለሁ በሰው ስልክ እንዳትደውል እሺ እጠብቃለሁ፣ እስክትደውይልኝ እጠብቃለሁ ብሎ ተፍነከነከ። በጣም ደስ አለው ማለት ነው። ከዛም እንግዲህ በጣም ደስ ብሎታል። ከዛ ደግሞ ምሮና ናሁም እየሮጡ ወደ ሰኒ መገኘቷን ሰምተው እየሄዱ እያለ ከዛም ናሁም ቶሎ እንሂድ እንጂ እንዴት ነው የምትሄጂው አላት። በጣም እኮ እየተራመድሽ ነው ላገባኝ እንጂ ይኸውልሽ እናቴ መተንፈስ ራሱ እያቃተሽ ነው። በቃ ደስ ብሎኛል በዚህ አካሄድሽ፣ ግን ልብሽ እንደታጨው እንደዛሬ ራሱ ደስ ብሎኛ አያውቅም። በጣም ነው የምትወጃት ማለት ነው አይደለ? ያለ እሷና ያለ ጽናት ማን አለኝ አለች። እኔ እንጀራ ልጅ ነኝ አለ። እኔ በእህትነት ነው ያልኩት። በባልነትማ አንተን ወድሃለሁ። እኔ በእህትነት ያልኩት የጽናትና ከምሮ ማነው ከጽናትና ከሰኒ ውጭ ማን አለኝ አለች።
ቆይ ግን እኔ ወንድ ሆንኩኝ እንጂ ሴቱኛ ቢሆን ሶስተኛ ዓለም ጦርነት ነበር የሚነሳው ሲል ለምን አለችው። እና ታዲያ እንደዚህ ተንሰፈሰፊለት እያየሁ ዝም ልበል? በቃ ና እንሂድ። በቃ አስብለሽ ነው የምትሄጂው፣ ያለበለዚያ የሚከተልሽን ነገር ነው የምታውቂው አላት። ከዛም እንግዲህ ምንጽሩን አድርጎ አቶ ናሆም ከች ሲወን ትላለች ደሞች አለምዬ ማለት ነው። ከዛ ሰው ያገኘች መስሏት፣ ከዛ እሷ ደግሞ እየተነጫነጨች ተኝቼ እኮ ነው አቤት አለቻት። እንዴ ምን ነው ከእንቅልፍ አልላቀቃልሽ? መንጋቱን ራሱ ስጠሪ ነው ያወቅኩት አለ። እንደው እዚህ ስልክ ላይ ስታፈጅ ታድረሽ አሁን መነሳት መከራ ሆነ አለቻት። እሺ አሁን ለምን የቀሰቀሽኝ? እኮ ለቀን ሊሆን እኮ ነው እንዴ ገና 4:00 እኮ ነው እና ከዚህ በላይ እንዴት ይንጋ አለች። ከዛም ምን አለበት የምሄድበት የባርፍ ምን ችግር አለ? የምትሄጂበት ነገር ከሌላት ትነሽም እንዴ ስትላት ምን እሰራለሁ አለ። ያዩ እኮ ጧት ከመቀሰቀሳበት ቅርብ ቢብሩ ቁርስ ሳይበላ ሄደው እንኳን ማልቀሰቀሰኝ አለች። ወይ ጉድ አንቺና እንቅልፍ እንደው እንቅልፍ እኮ ሀብት ነው አለች። አይ ተይኝ ሲሆን ትረቱ እንኳ አይቀር። እስኪ አሁን ተነሽና ቤቱን አጸዳጅና ምግቡን ስሪ አለቻት። አይ ሄጅሽ አልተሻለሽም እንዴ? ተነስቼ አልሰራም አለች። እጅን ያልሽው አለቻት። ማለት ያው ለምን ተነስተሽ አሰሪኝ ብዬ ነው። እዛ ደግሞ ለሱ ክብር ይግባው፣ እኔ ደህና ነኝ። መቼ ስራ ሰራሽ ታዲያ? ተይው በቃ መስራት አቃተኝ ብዬ ፈጣሪን አላመረውም። ቀስ እያልኩ በአንድ እጄ ቢሆን እሰራዋለሁ አለች። እንደዛማ አይሆንም በቃ እኔ እሰራዋለሁ አለች። አይ ተይው እንደዚህ ደስተኛ ሳትሆኝም ከምትሰሪ ሂጂ ተኝ በቃ አለቻት። አይ ድሬ በቃ እሺ ምን ልስራ? ደስ ያለሽን ጥፍጥ ያለ ቁርስ ስሪ እስኪ አለቻት። እሺ ብላ እንግዲህ ተነስታ ቁርሱን ሰርታ ደግሞ መንቀር እያለች አስፋልት ላይ ስትሄድ እንግዲህ የዓለምዬ ባለቤት ወይ መጉደል ለካ ከሰው መጠበቅ እንደዚህ ያስጠላም ብላ ዓለምዬም በአሽሙር እየተናገረኝ፣ ከዛም ደግሞ አዲሷ ሰራተኛ ወደ እነ ኪራ ቤት ስንሄድ ጉድ እያለኝ ከዛ ኪራ ይመጣል። ከዛም ኪራ ደግሞ ለመድሽ ወይ እንዴት ነው ቤቱ እንዴት ዋልሽ? ደህና ነኝ አለች። ከዛም እንዴት ነው እየለመድሽ ነው ወይ? አዎ ከሞላ ጎደል እየለመድኩት ነው። በጣም ጥሩ ቁርስ እኮ ደርሷል አግረህ አለች። አይ እኔ እንኳን ስለምቸኩል ልወጣ ነው። እሺ እና ምንድልሽ ነበር መሰለሽ? በቅርቡ አገባለሁ እና ባለቤቴ ጽናት ነው ስሙ። ምን ነው? አይ ምንም። እና ለምን ጠየቅሽኝ? አይ በቃ ዝም ብዬ ነው አለች። ደነገጠች። ለማንኛውም ቤቱን በደንብ ከለመድሽው እና ጸባይ ካለሽ ምንም ችግር የለም። ይኸውልሽ ቀደም የሚልና በማያገባው ውስጥ የሚገባ አልፈልግም። እኔ ከስራ ውጭ ምንም ችግር የለም። እንደዛ ከሆነ መቀጠል እንችላለን። በቃ ደህና ሁኚ ብሏት ሄደ። ከዛ ልጅቷን አንገቷን ደፍታ ጽናት ምን አይነት አጋጣሚ ነው ብላ እንግዲህ ጽናት የተባለችበትን በጣም ግርም ብሏታል ማለት ነው። ከዛ ሰኒ ደግሞ ከምሮ ጋር ሰኒዬ እንዴት ነሽ ምናምን እንኳን ደህና መጣሽ ተብለው ከናሁን ጋር ተሳስመው ሰኒዬ እንዴት ነሽ ደህና ነሽ ወይ በቃ ቁጭ ብሉ ብላ እንግዲህ በጣም ተደስተዋል ማለት ነው። ሰኒ በመመለሷ ሁላችንም ደስ ብሎናል። እኔ በጣም ደህና ነኝ፣ ምንም አልተጎዳሽም? አዎ ፈጣሪ እኮ ጥሎ አይጥልም አለች። ሰኒ ምንድን የተፈጠረው? እሱን ነፃነቴን ካጣጣምኩ በኋላ በደንብ በኋላ ነግራችኋለሁ፣ አሁን አልነግራችሁም። ይልቅ ትንሽ ቆይቼ ስመጣ ልጃችን አደገ ልበል አለች። መጣች ደግሞ ልጃችን አላለች። ማን በነፋው ነው ደፋር አለን። አሁን እንደውም መንገራችሁ ከእናንተ በላይ አክስቱን ነው የሚያስበልጠው። እሱን እናያለን እሺ ብሎን አሁኑ ተናደደ። መጣች ተብላ እንግዲህ እህትየዋ ደግሞ መጠት ተጫወቱ ምን ይምጣላችሁ አለች ራኬብ። እንዴት ነው ዛሬ እንዴት ነው ፊቷ ራሱ ብርት አላለም አለን። አሁን እንዴት አልፈካም እህቴን አግኝቼ እንደ ፀሐይ ስባበራ እንኳን ደስ አለሽ ብለን በአምላክሽ እንዴ የኔቱማ ትወደኛለች ለዛውም ከራሴ በላይ ነው የምወድሽ ብላ እንግዲህ ሰኒዬን እቅፍ አድርጋት ማንን ለማስቀናት ነው
እኔ ባልሽ እያለው አትቀኝም ብሎ አሁን ደግሞ ምሮ እየናቀፋት ማለት ነው። ውድና የተከበራችሁ ቤተሰቦች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ጽናት ድራማ ክፍል 183 ይዤላችሁ መጥቻለሁ ማለት ነበረ። እንግዲህ በሚቀጥለው ምዕራፍ እስከምንገናኝ ደግሞ በያላችሁበት የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር የሚሆን ፈጣሪ አምላክ ሀገራችንን የሚወዳትን የኢትዮጵያ ማሏን ገነት ዳሯን እሳት ያድርግልን። እኛንም በስደት ያለውን ወተን ከመቅረብ ፈጣሪ ይሰውረን። የሀገራችንን ሰላም ይመልስልን። ሀገራችን ላይ ዘረኝነትን፣ መከፋፈልን፣ ጦርነትን ከምድረ ገጽ ያጥፋልን። ለሕዝባችን ሰላምን፣ ፍቅርን፣ አንድነትን ይላክልን። መዋደድን ይላክልን። እና ውድና የተከበራችሁ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንደኔ በስደት ያላችሁ የማዳም ቅመሞችዬ ሰላማችሁ ብዝት ይበልልኝ። ሁላችንን በስደት ያለ ነው እንደ እናት ሀገራችን ያብቃን ማለት ነው። ቤተሰቦቻችንን ይጠብቅልን እና ውዶችዬ ሁላችሁም ታዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ ውድ ቤተሰቦች አመሰግናለሁ።